ሰላም ጤና ይስጥልን የቻናላችን ቤተሰቦች ዛሬ እጅግ አስደናቂና ታሪካዊ የሆነውን የአርጤምስ 2 ሚሽን ዝርዝር መረጃ ይዘንላችሁ ቀርበናል። ከ50 ዓመታት በላይ በፈጀ መጠባበቅ በኋላ የሰው ልጅ በድጋሚ ጨረቃን ዞሮ የመመለስ ታላቅ ጉዞ አድርጓል። አብራችሁን ቆዩ። ከ50 ረጅም ዓመታት ጥበቃ በኋላ የሰው ልጅ በድጋሚ ወደ ጨረቃ በመብረር የሰው ልጅ ከምድር ርቆ የተጓዘበትን ሪከርድ በመስበር አዲስ ታሪክ አስመዝግቧል። አራቱ ጠፈርተኞች በኦሪዮን መንኮራኩር በመታገዝ ከምድር 406771 ኪሎ ሜትር ርቀት ላይ በመጓዝ አዲስ የዓለም ክብረ ወሰን አስመዝግበዋል። ይህ ርቀት እንደ አውሮፓውያን አቆጣጠር በ1970 በአፖሎ 13 ሚሽን ተመዝግቦ የነበረውን 400171 ኪሎ ሜትር ርቀት መብለጥ ችሏል። ጠፈርተኞቹ እስካሁን የትኛውም የሰው ልጅ ባይኑ ያላያቸውን አስደናቂ እይታዎች ተመልክተዋል። የናሳ የሳይንስ ኃላፊ ዶክተር ኒኮላ ፎክስ እንደገለጹት የአርጤምስ 2 ጠፈርተኞች ሙሉ የፀሐይ ግርዶሽን ከመመልከታቸው በተጨማሪ በጨረቃ የጀርባ ክፍል ላይ በርካታ አዳዲስና ትናንሽ ጉድጓዶችን ለመመልከት ችለዋል። መንኮራኩሯ በጨረቃ ጀርባ በኩል ስታልፍ ከምድር ኮንትሮል ማዕከል ጋር ያለው የሬዲዮ ግንኙነት ለተወሰነ ጊዜ ተቋርጦ ጠፈርተኞቹ ለ7 ሰዓታት ያህል ጨረቃን በቅርበት የመታዘብና የማጥናት ስራ ሰርተዋል። ዶክተር ፎክስ ለቢቢሲ ሬዲዮ 4 እንደተናገሩት እነዚህ ጉድጓዶች እንደ ብሩህ ነጠብጣቦች ሆነው የታዩ ሲሆን ጠፈርተኞቹ በአይናቸው ማየት የቻላቸው የተለያዩ ቀለማትን በተለያዩ የቡናማና የሰማያዊ ቀለማት ድብልቅ እንደነበሩ ገልጸዋል። በተጨማሪም ጠፈርተኞቹ በጨረቃ ላይ በብርሃንና በጨለማ መካከል ያለውን መለያ መስመር ተርሚኔተር ላይን ያዩ ሲሆን ይህ መስመር በጨረቃና መሬት ላይ ባሉ ጉድጓዶች ምክንያት መጋዝ መሰል ጠርዝ ሆኖ እንደሚታይ ተናግረዋል። ጠፈርተኞቹ በጠፈር ላይ ሆነው ለ1 ሰዓት ያህል የቆየውን ሙሉ የፀሐይ ግርዶሽ ለመመልከት በቅተዋል። ከጠፈርተኞቹ አንዱ የሆነው ቪክቶር ግሎቨር አሁን ላይ ያዩ ያሉት ነገር ለመግለጽ እጅግ የሚከብድ መሆኑን በምድር ላይ ለሚገኙ የቡድን አጋሮቹ ተናግሯል። ግሎቨር ሲገልጽ ይህ ምልከታ ምንም አይነት የሳይንስ ዋጋ እንደሌለው አውቃለሁ፣ ነገር ግን ሚያዝያ 1 በመወንጨፋችን በጣም ደስ ብሎኛል። ምክንያቱም የሰው ልጅ እኛ አሁን እያየን ያለውን ነገር ለማየት ገና አልበቃም ይሆናል ብዬ አስባለሁ ብሏል። የተልእኮ አዛዥ ሪድ ዋይዝማን በበኩሉ ያየውን እንዲህ ሲል አክሏል። ነገሩ በፍጹም ሊገለጽ የማይችል ነው። ለምን ያህል ጊዜ ብንመለከተው አይምሯችን ከፊታችን ያለውን ምስል ሊቀበለው አልቻለም። እጅግ አስደናቂና ከእውነት የራቀ ይመስላል። ይህን የሚገልጹ ቃላት የሉም። አዳዲስ ቃላትን መፍጠር ይኖርብኛል። በዚህ በመስኮት በኩል እያየን ያለነው ነገር ለመግለጽ በፍጹም ቃላት አይበቁም ሲል መገረሙን ገልጿል። ግሎቨር ብርቱካናማ የሆነ ነገር እያየ መሆኑን ሲገልጽ በምድር ላይ ያለው የቁጥጥር ማዕከል ቀላ ያለ ቀለም ያለው አካል ሳይሆን አይቀርም በማለት ማርስ እንደሆነች ጠቁመዋል። የተልእኮ መቆጣጠሪያ ማዕከሉ ለጠፈርተኞቹ ለወደፊቱ ወዴት እንደምንሄድ ለማመልከት ጥሩ አጋጣሚ ነው ሲሉ ቀጣይ ጉዞ ወደ ማርስ እንደሚሆን ፍንጭ ሰጥተዋል። ጠፈርተኞቹ ያዩትን ነገር በሚገባ ለመግለጽ እንዲረዳቸው ነገ በሚወጣው የተልእኮ ማጠቃለያ ላይ 20 አዳዲስ ገላጭ ቃላት እንዲጨመሩላቸው በአዲስ መልክ ጠይቀዋል። የኦሪዮን መንኮራኩር ከመሬት ጋር ተቋርጦ በቆየባቸው 40 ደቂቃዎች ውስጥ ከፍተኛ ጉጉት ሰፍኖ ነበር። መንኮራኩሩ ከጨረቃ በስተጀርባ በኩል ተመልሳ ስትመጣ የተልእኮ ስፔሻሊስት ክሪስቲና ኮክ ዝምታውን በመስበር የሚከተለውን ንግግር አድርጋለች። የመሬትን ድምጽ እንደገና መስማት በጣም ደስ ይላል። ለእስያ፣ ለአፍሪካና ለኤዥያ ነዋሪዎች ወደ እናንተ ቁልቁል እየተመለከትን ነው። እናንተም አሁን ወደ ላይ አንጋጣችሁ ጨረቃን ማየት እንደምትችሉ ይሰማናል። እኛም እያየናችሁ ነው። ይችን መንኮራኩር ወደ ጨረቃ ስናስወነጭፍ እኛ መሬትን ትተን አንሄድም፣ ይልቁንም መሬትን እንመርጣታለን ብዬ ነበር። ያ ደግሞ እውነት ነው። እንመረምራለን፣ እንገነባለን፣ የጠፈር መንኮራኩሮችን እንሰራለን፣ ደግመን እንጎበኛለን፣ የሳይንስ ምርምር ጣቢያዎችን እንገነባለን፣ የጨረቃ ላይ ተሽከርካሪዎችን እናሽከረክራለን፣ የሬዲዮ ስነፈለክ ምርምር እናደርጋለን፣ ኩባንያዎችን እንመሰርታለን፣ ኢንዱስትሪውን እናጠናክራለን። ነገር ግን በመጨረሻ ሁልጊዜ መሬትን እንመርጣታለን ብላለች። በዚህ ታሪካዊ ጉዞ ላይ ልብ የሚነኩ ክስተቶች ተከስተዋል። የሚሽኑ ዋና አዛዥ ሪድ ዊስማን እና ፓይለቱ ቪክቶር ግሎቨር ያዩትን ነገር ለመግለጽ ቃላት ያጥረናል በማለት ስሜታዊ ሆነው ምላሽ ሰጥተዋል። ጠፈርተኛው ጄረም ሃንሰን በጨረቃ ላይ ለሚገኙ ትላልቅ ጉድጓዶች ወይም ክሬተሮች ስያሜ መስጠት እንዲችል ለናሳ ጥያቄ አቅርቧል። አንደኛው ስያሜ በ2020 በካንሰር ህመም ለሞተችው የዋና አዛዡ ሪድ ዊዝማን ባለቤት ለማስታወስ ካሮል ተብሎ እንዲሰየም፣ ሁለተኛው ደግሞ ላደረሰቻቸው መንኮራኩር ክብር ሲሉ ኢንተግሪቲ ወይም ጽናት የሚል ስያሜ ተሰጥቷታል። በመቀጠል ጠፈርተኞቹ ለ1 ሰዓት ያህል የቆየውን ሙሉ የፀሐይ ግርዶሽ ተመልክተዋል። በዚህ ወቅት ምስሎችን ሲቀርጹና ያዩትንም በሂውስተን ለሚገኙ የሳይንስ ቡድን ሲያብራሩ ቆይተዋል። አራቱ ጠፈርተኞች ባለፉት 7 ሰዓታት ያሰባሰቡትን መረጃ ወደ መሬት መላክ ሲጀምሩ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ስልክ ተደውሎላቸዋል። ጠፈርተኞቹ
ጠፈርተኞቹ በጠፈር ጉዞ ታሪክ አዲስ ክብረ ወሰን ያስመዘገቡበትን ውሏቸውን አጠናቀው ምድር ላይ የሚገኙ የኮንትሮል ሴንተር ባለሙያዎችን ደህና ደሩ በማለት ተኝተዋል። የሚሽን ኮንትሮል ባለሙያዎችም ለጠፈርተኞቹ ባስተላለፉት መልእክት የላካችሁልን ምስል በከፊል አይተናል፣ እጅግ አስደናቂ ናቸው። ዛሬ ባከናወናችሁት ስራ ሁላችንም ባድናቆት ተሞልተናል። በዚህ ጉዞ ውስጥ እኛም አብራችሁን ስለተሳተፋችሁ በጣም እናመሰግናለን። በጨረቃ ደስታ የታጀበ ጣፋጭ ህልም እንዲሆንላችሁ እንመኛለን ብለዋቸዋል። ጠፈርተኞቹን በምላሹ ምስሎችን ስለወደዳችሁልን ደስ ብሎናል፣ እኛም እዚህ ጠፈር ላይ ሆነን ያለውን ሁኔታ በጣም አድንቀናል ብለዋል። እንደ ኃላፊው ገለጻ በ2028 መጀመሪያ ላይ ይወነጨፋል ተብሎ የሚጠበቀው አርጤምስ 3 ሚሽን ከ1972 ወዲህ ለመጀመሪያ ጊዜ ሰዎችን በጨረቃ ላይ ያሳርፋል። ለዛ ሚሽን ይህ ሚሽን ከፍተኛ አስተዋጽኦ ይኖረዋል። የናሳ የመጨረሻ ግብ ጠፈርተኞች በጨረቃ ላይ በቋሚነት እንዲኖሩና እንዲሰሩ ማድረግ መሆኑን የገለጹት ዶክተር ፎክስ ይህም በሚቀጥለው የሳይንስ ጣቢያዎችን ጨረቃ ላይ በመገንባትና ጠፈርተኞችን ወደ ማርስ ለመላክ መንገድ የሚጠርግ መሆኑን ገልጸዋል። ይህም የሰው ልጅ ጨረቃ ላይ በዘላቂነት መኖር የሚያስችሉ ስራዎችን ቀድሞ ለመስራት ያስችላል ብለዋል። ጠፈርተኛዋ ክሪስቲና ኮክ ከመሬት ጋር ግንኙነት በፈጠረችበት ወቅት እንዳለችው እንመረምራለን፣ እንገነባለን፣ ነገር ግን በመጨረሻ ሁልጊዜ መሬትን እንመርጣለን። ይህ ተልዕኮ የሰው ልጅ የደረሰበትን ከፍተኛ የቴክኖሎጂ ደረጃ የሚያሳይና ለቀጣዩ ትውልድ አዲስ ተስፋ የሰነቀ ነው ብላለች። ጠፈርተኞቹ ወደ መሬት ለመመለስ 4 ቀናት ያህል የሚፈጅባቸው ሲሆን የጠፈር መንኮራኩሯ ከአሜሪካ ምዕራባዊ የባህር ዳርቻ አቅራቢያ በፓሲፊክ ውቅያኖስ ላይ ታርፋለች ተብሎ ይጠበቃል። እንደ አውሮፓውያኑ አቆጣጠር ሚያዝያ 10 ቀን ምሽት 8 ሰዓት ከ7 ደቂቃ ወይም በኢትዮጵያ ሰዓት አቆጣጠር ቅዳሜ ሚያዝያ 4 ቀን ማለዳ 3 ሰዓት ከ7 ደቂቃ እግራቸውን ምድርን ይረግጣል ተብሎ ይጠበቃል። ናሳ እንዳስታወቀው የነፍስ አድን ቡድኖች ጠፈርተኞቹን ከውሃው ላይ በሄሊኮፕተር በማንሳት በአቅራቢያው ወደሚገኝ የአሜሪካ የባህር ኃይል መርከብ ይወስዷቸዋል። ወደ የብስ በሚጓዙበት ወቅትም በመርከቧ ላይ የሕክምና ምርመራ ይደረግላቸዋል ተብሏል። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።